የነበርንበት ያ ሁሉ ህንፃ ፀሐይ የመሰለ ያ ሁሉ ከዛ ሁሉ ወጥተን ዛሬ ይኸውልህ በቃ መጨረሻ ይኸውልህ የመጨረሻ የደረስነው ሸራ ወጥተን ነው የምንኖረው። የምንበላው መከራ ነው። ልጄ ከዛ ከመሰለ ከተንደላቀቀ ኖሮ ይኸው የቀን ሙያተኛ ነው የሚሰራው። ቤቴ ውስጥ እኔ ቁጭ አድርጋችሁ ብትቀርጹኝ እኮ ጥሩ ነበር። ቤት ነው እንዴ? ቤት እኮ አይደለም፣ ቤት አይደለም፣ ቤት አይደለም። በቃ የሰው ልጅ እንደዚህ ውድቅድቅድቅድቅ ይላል። ባዶ ሆዳችን ያደርንበት ስንት ሌሊቶች አሉ፣ ስንት ማታዎች፣ ቀኑን ሙሉ ያልበላንበትም ቀን አለ። በሹፌር ምናምን ነበር ኢቭን የምንቀሳቀሰው ከትምህርት ቤት ይህን ስልክና አሁን ላይ ግን ማደሪያ እንኳን አጥቼ ከእናቴ ጋር በጣም እየተንከራተትን የሰው ፊት እያየን ነው እየኖርን ያለ ነው። ያችን እንኳን ሰርቶ እንዳያጎርሰን ምግብ የለም፣ አንበላም፣ አንጠጣም። እግዚአብሔር አምላክ ፈጣሪ ኢየሱስ ክርስቶስ የሚያደርገንን እሱ ብቻ የሚያደርገንን ነገር ያድርገን። እኔ ልጄ ብቻ ነው ልንገርህ እስኪ ምን አይምሮዬም ትክክል ስላልሆነ እኮ ወደኋላ ማስቤ የምናገሩ ነገር ምንም ሊመጣልኝ አልቻለም። እንዴት ልሁንልህ? ይሄ አዲሱን ድርጅት ከአቶ ታሪኩ ጋር ሲጀምር ለእርሶ ያማከሩት ምንም የነገሩት ነገር አልነበረም? ያንን የመሳሰለ ድርጅት ያላችሁ ሰዎች ወደ እንደዚህ አይነት ህይወት እንዴት ልትገቡ ቻላችሁ? እነዛ ድርጅቶችስ ምንድን ነው ከስራው ነው ወይንስ ምንድን ነው? ምን ተፈጠረ? ልጆቹን እንኳን እኛን አንድ ቀን ተናግሮን እንኳን ማያውቅ ሰው እኛን ከማስደሰት ውጭ እኛን ከማዝናናት ውጭ እኛን ትልቅ ነገር ለመስጠት ከማሰብ ውጭ አንድ ቀን እንኳን ለኛ አልኩ በቃ ሀገር ያውቀዋል። ራሱን አጥፍቶ ከቤታችን ጓሮ አንድ ላይ ዛፍ ላይ ነው ራሱን ሰቅሎ የተገኘ፣ ራሱን አንቆ ገሎ ማለት ነው። ያንን ደግሞ በማለዳ ነው የቤታችን ጥበቃ የነበረ ሲጮህ እኔም እናቴም ታናናሾችም ብድግ ብለን ስንወጣ አይዞት ማሚ ማሚ እኔ እባክዎትን አታልቅሱ። ለእርሶም ለጤንነቱም ያው ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እኔ ወንድማችሁ አቤል ከዚህ በፊት በነገርኳችሁ መሰረት በአቶ ደጀኔ ታሪክ ላይ ብዙሃን እየመጡ እንዳሉና ብዙሃንም ደግሞ ከአቶ ደጀኔ ጋር የማይገናኝ ታሪክ ይዘው ሲመጡ እንደነበር ነግሬያችኋለሁ። ከዛ ውስጥም እንግዲህ አንድ ወንድማችን እንግዲህ እኛ እንድንቀበለው ወይም ደግሞ እኛ ትኩረት ሰጥተነው በዛን ሰዓት እንድናናገረው ስለፈለገ የአቶ ደጀኔን እኔም ተበዳይ ነኝ ብሎ መጥቶ ነበር። ግን ደግሞ በዚህ በኩል የራሱ የሆነ አለኝ የሚለው ታሪክ ስለነበር አሁን እነሱ ወደሚኖሩበት ግቢ ገብተን ደግሞ ግቢ ውስጥ እንግዲህ መቅረጽም አይቻልም ተብለን ነበር። ግን የቤቱን ባለቤት አስፈቅደን እነሱ ተጠቅቶ የሚኖሩበት ቤት ነውና የእውነት ነው የምላቸው አሁን እዚህ ጋር እየተሰማኝ ያለውን ስሜት ለእናንተ መግለጽ በጣም ነው የሚከብደኝ። ቢኮዝ እዚህ ጋር የምናየው ወንድማችን ከሱ አንደበት ብትሰሙት ይሻላል ብዙውን ነገር እና እኔ የሰማኋቸው ብዙ ግራ የሚያጋቡ ብዙ ልብን የሚነኩ ነገሮች አሉ እና እሱ በተሳሳተ መንገድ ወይም ደግሞ እኛን ለማግኘት ሲል ከደጀኔ ጋር የማያገናኘው ኬዝ እገናኛለሁ ብሎ መጥቶ ሊሆን ይችላል። ግን እኛን የሚያገኝበት መንገድ ስላጣ በስተመጨረሻም እኔም ተረድቼዋለሁ። አሁን ላይ ግን እስቲ የእሱን ታሪክ እንዴት ነው ምንድን ነው የተፈጠረው ማን ነው ይሄ ልጅ የሚለውን ነገር ከእናንተ ጋር አብረን ከሱ አንደበት እየሰማን እኛም ደግሞ በአቅማችን እንግዲህ እግዚአብሔር እርቶን እስከዛሬ ብዙ ታሪኮችን ለማስተካከል ወይም ደግሞ በስተመጨረሻም በእግዚአብሔር እርዳታ የህግ አካላቶችን ከኛ ጋር ሆኖ አንዳንድ ሪዛልቶችን እንግዲህ ለእናንተ ስናቀርብ ነበር። አሁንም እግዚአብሔር ከረዳን የዚህ ወንድማችንን ታሪክ ለመጨረስ ለማስተካከል የምንሞክርበትና የአቅማችንን እስከ መጨረሻው ተጋድሎ ድረስ የምናደርገው ተመክሮ ይኖረናል ማለት ነው። በቀጥታ እንግዲህ ወደ ወንድሜ ንግግር የምንገባናል። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴት ነህ? ሁሉ ሰላም ተመስገን። እንዴት ናችሁ እናንተ? እግዚአብሔር ይመስገን። ያው እንግዲህ እኔ እናንተ የተገናኘንበት መንገድ የአቶ ደጀኔ ብለህ ነበር የመጣኸው። ግን በስተመጨረሻ ያለው ነገር ስትነግረኝ ትንሽ ልብ የሚነካ ነገር አለውና እስቲ ራስህን አስተዋውቅልኝና ግዴታ ኦዲየንስ ማን ነው ይሄ ልጅ የሚለውን ነገር ማወቅ ስለሚፈልግ እስቲ ስምህን ንገረኝና ያለውን ነገር እያወራንበት እንሄዳለን። እሺ ያው በመጀመሪያ እዚህ ስለመጣችሁ አሁን ላለሁበት በጣም ትልቅ ፈተና ጭንቀት ሀሳቤን ጭንቀቴን ልትጋሩኝ እዚህ ስላላችሁ በጣም ነው አመሰግናለሁ። በጣም ትልቅ እሳት ውስጥ ባለሁበት ሰዓት ነው እናንተን ያገኘሁትና ሰዎችን ስታግዙ አያለሁና በዛ ምክንያት ነው ጥቆማ ለመስጠት እኔም የአደጋ ሰለባ ስለሆንኩኝ
ሀሳቤ እንዲሰማልኝ እናንተ ጋር የመጣሁት። ለዛም አመሰግናለሁ እናንተን በመጀመሪያ። እሺ ስምህን ንገረኝ እስቲ። እሺ ስሜ ቢኒያም ጌታቸው ይባላል። እሺ ቢኒያም፣ የኔ ታሪክ እንግዲህ አሁን ካልከው ታሪክ ጋር ምንም ያገናኘው ነገር የለም። እኔ ግን እናንተን ለማግኘት በጣም ብዙ ጊዜ ሞክሬ በመጨረሻም ተሳክቶልኛል። ግን ደግሞ እናንተን ለማግኘት ስል ነው የኔ ያልሆነን ታሪክ ነግራችሁ እዚህ እንድትመጡ ያደረኩት። በመጀመሪያ እሱን በማድረጌ በጣም ይቅርታ ጠይቃለሁ። ግን እኔም ያለሁበት ከፍተኛ ችግር ውስጥ ስለሆነ የኔንም ታሪክ ብትሰሙት፣ ሰውን ቢረዳው፣ እናንተም ብትረዱት ልትረዱኝና ልታዙልኝ የምትችሉበት አይነት ሁኔታ ውስጥ ነው ያለሁት። ምንድን ነው? ምን አይነት ሁኔታ ውስጥ ነው ያለው? ያው እንዴት መሰለ፣ ከየቱ እንደምጀምርልህ ባላቅም ታሪኩ በጣም ረጅም ነው። እኔ በጣም አሁን እንደምታየው እዚህ ቦታ ላይ እንደዚህ አይነት ቦታ ላይም ቆይቼም አሳልፌም አላቅም በህይወቴ። አሁን ላይ ያለሁበት ሁኔታ ግን በጣም ችግር ውስጥ ስለሆነ ነው እንጂ ከውልደቴ ጀምሮ እስከ እድገቴ ድረስ በጣም የተንደላቀቀ ህይወት እየኖርኩ ያደግኩ ልጅ ነኝ። በጣም ምን ማለት ነው፣ ወይም ደግሞ ከተማችን ውስጥ ወይም ሀገራችን ላይ አሉ ከሚባሉ ባለሀብቶች አንዱ የነበረ አባቴ ነበረኝ እና አሁን ግን በህይወት የሌለ ነው እና በጣም የሀብታም ልጅ ነበርኩኝ። አሁን ግን በጣም በችግር ውስጥ እያለሁ በፈተና ውስጥ እያለፍኩ ያለሁ። አባትህ በህይወት ካረፈ ስንት ዓመት ይሆነዋል? አባቴ አሁን ከሞተ 1 ዓመት ሆኖታል። አንድ 3 ዓመት ሆኖታል። አሁን ካረፈ 3 ዓመት አካባቢ ሆኖታል። እሺ። እና በዚህ 3 ዓመት ውስጥ እያየሁት ያለሁት ፈተና ከዛም በፊት ትንሽ አንዳንድ ነገሮች ገርገጭ እያሉ ያሉበት ሁኔታ ነበር በህይወታችን ውስጥ። ከዛ እሱ ሲሞት ደግሞ በጣም የተለየ ፈተና ለመቀበል ችያለሁ። እናቴ በህይወት አለች፣ ግን ደግሞ ህመምተኛ እናት ነው ያለችኝ። አሁን ላይ በጣም ታማለች እናቴ። ይህ የሆነውም ከችግራችን የተነሳ ነው። እና ወደ ታሪኩ ስገባልህ እንዳልኩ በጣም የሀብታም ልጅ ነበርኩኝ። በጣም የተንደላቀቀ በጣም ኮምፎርትብል የሚባል ህይወት ውስጥ እኖር ነበረ እና በሹፌር ምናምን ነበር ኢቭን የምንቀሳቀሰው ከትምህርት ቤት ይህን ስልክ እና አሁን ላይ ግን ማደሪያ እንኳን አጥቼ ከእናቴ ጋር በጣም እየተንከራተትን የሰው ፊት እያየን ነው እየኖርን ያለ ነው። እና እንዴት መሰለህ፣ እኔ አሁን አባቴ በዚህ ህይወት ውስጥ ስንኖር የተለያዩ ድርጅቶች ነበሩ። እኔም የአባቴን ድርጅቶች እንድረከብ አባቴ ከልጅነቴ ጀምሮ ከተማሪነቴ ጀምሮ እያንዳንዱ ስለ ድርጅቶቹ ከስር ከመሰረቱ ጀምሮ ይሄ እቺ እንደዚህ ናት፣ እቺ እንደዚህ ናት እያለ ከጥቃቅን ነገር ጀምሮ እስከ ትልቅ ነገር ምናልባት ሊገባኝም ሊገባኝም ከሚችለው በላይ ብዙ ነገሮችን እያሳየኝ ድርጅቱን እንድመራለት እንዳስተዳድርለት ስለሚፈልግ ማለት ነው። ነገሮችን ከልጅነቴ ጀምሮ እያሳየኝ የተለያየ ድርጅቶች ስላሉ እነሱም ውስጥ ሁሉም ላይ ኢንቮልቭ እንዳደረግ ያስብ ነበረ፣ እንድሰራ ድርጅቱን እንድመራ እና ኢቨን እኔ ዩኒቨርሲቲ ሲደርሰኝ እንኳን ዩኒቨርሲቲ እንዳልሄድ እዚሁ የግል ዩኒቨርሲቲ እንድቀጥልና የግል ዩኒቨርሲቲ ውስጥ እየተማርኩኝ ማኔጅመንት እንድማር ነበር የሚፈልገው። እሱን እየተማርኩ ነበር። ማኔጅመንት ድርጅቱን በዛው እንድትመራ ስለሚታሰብ ድርጅቱን እንድመራ ስለሚታሰብ እና ማኔጅመንት እንድማር ይፈልግ ነበር። በዛ መሀል ግን እኔ ገና ተማሪ ሆኜ ነው ማኔጅመንትን ስራውን ራሱ እንዳውቀው ሲያስጠጋኝ የነበረው ድርጅቶቹ ነኝ እና እያንዳንዱ ስራ በጣም ፕሮፊታብል በጣም አዋጭ ነበረ እያንዳንዱ ድርጅት የሚከፍታቸው እና በሁሉም ስራ ላይ ስለ ሁሉም ስራ አውቃለሁ። ስለ ሁሉም ስራ በጣም ትርፋማ የነበረ ያም ነው የሀብት ምንጫችን የነበረው መንግስት የሚያውቀው ማለት ነው። ከዛ በዚህ መሀል ግን እያለ እኔ እንዳልኩ የኮሌጅ እየተማርኩ ባለሁበት ሰዓት አባቴ ከታሪኩ ከሚባል ሰው ጋር ሌላ እንደዚህ ተጨማሪ ኩባንያ ለመክፈት ከሰዎች ጋር ሼር አድርጎ ስራ ጀምሮ ነበረ እና እሱ ስራ ላይ ግን እንዳልኩ በጣም ሁሉም ስራ ላይ ያሳትፈኛል። ሁሉም ስራ ላይ ከልጅነቴ እንዳልኩ ከሚገባኝም ማወቅ ካለብኝም በላይ እንዳውቅ እያደረገ ነው ያሳደገኝ። ስለ ድርጅቱ እያንዳንዱ ሚስጥር፣ የድርጅት ማንኛውም ድርጅት ሚስጥር ይኖረዋል። የየራሱ አወቃቀር አለው፣ አሰራር። ዲቴል ውስጡን ባልገባለሁ ያው ታውቀዋለህ እንደ ራፍሊ እና ስለዛ ነገር ሁሉ እያወቅኩ ስለ ማኔጅመንትም እያወቅኩ ራሴን እያዳበርኩ ነው የመጣሁት። ያን ደግሞ እኔ እንዳስተዳደርለት ስለሚፈልግም ጭምር ማለት ነው። ከዛ ግን እነዚህን ሁሉ ድርጅቶች ቢያንስ 7 ድርጅት አለ፣ የተለያየ ድርጅት። ስለ ሁሉም ድርጅት አውቃለሁ። ከሱ በታች ከአባቴ በታች እኔ በአመራርነት አንዳንድ ኃላፊነቶች ራሱ ማስተላለፍበት ጊዜ ነበረ። ያን ውክልና ስላለኝ የስራ ፍቃዱ ስላለኝ ማለት ነው። የአባቴ ድርጅት እንደሆነም ስለሚያውቁ የአባቴ ድርጅትም እንደሆነ ስለሚያውቁ
እና በዛ ውስጥ ነበርኩኝ። ከዛ ግን እንዳልኩ አሁን ታሪኩ በሚባል ሰውዬ ጓደኛው የነበረ ሰው አንድ ድርጅት ድጋሚ ሊመሰርቱ ወይም ደግሞ ሌላ ተጨማሪ ድርጅት አባቴ ከሱ ጋር ሼር ሆነው ሊሰሩ ተነጋግረው ይሰሩ ነበረ እና የዛን እሱን በሚሰሩበት ሰዓት ግን ስለ እሱ ድርጅት ምንም እንድጠጋ እንኳን አይፈልግም ነበር። እኔ ሚስጥር የሆነብኝ እሱ ነው። ምንም ያልገባኝም እሱ ነው። አሁን እንድመጣም የሆንኩት ይሄን ታሪክ ይሄን ችግር ልነግራችሁም ጭምር። አባት ካረፈውም 3 ዓመት ሆኖታል ብለኛል አልብኛ እና ከ3 ዓመት በኋላ ይህን ድርጅት የምትመራው አንተ ነህ ወይንስ ሌላ ሰው ነው እየመራ ያለው? እናንተስ ደግሞ የነገርከኝ እንዳለው ከሆነ ትንሽ ውስብስብ ስላለብኝ ነው የጠየኩ ያለው። ቤተሰቦቼ እናንተም እንግዲህ ይህን የምትረዱት ነገር ይመስለኛል። እየነገረኝ ያለ ከሆነ በጣም ፕሮፊታብል የሆነ ትላልቅ ድርጅቶችን ያላቸው ሰዎች ናቸው። አሁን ላይ ግን ይቅርታ ለቃላት አጠቃቀሜ በጣም ድክም ያለ አይነት ቦታ ነው እየኖራችሁ ያላችሁት እና ማንኛውም የሰው ህይወቱ ደግሞ የሚገጥም ነገር ነው። ስኬት አለ፣ መልሶ መውደቅ አለ፣ መነሳት መውደቅ ያለ ነገር ነው። ግን ደግሞ ያንን የመሳሰለ ድርጅት ያላችሁ ሰዎች ወደ እንደዚህ አይነት ህይወት እንዴት ልትገቡ ቻላችሁ? እነዛ ድርጅቶችስ ምንድን ነው? ከስረው ነው ወይንስ ምንድን ነው? ምን ተፈጠረ? እዚህ ጋር ነው ለእኔም በጣም ነገሮች ግራ እንዲያጋቡኝ የሆኑት። እዚህም ችግር ውስጥ የጣለን የዚህን ምንጩን ራሱ አለማወቃችንም ነው። ለዚህም ደግሞ መፍትሄ ማግኘት ስለፈለግኩ ነው ወደ እናንተ የቀረበው እና እንዴት ነው መሰለህ፣ አሁን ያው ከመለስ ወደ ኋላ ስመለስልህ ታሪኩ ከሚባለው ሰው ጋር አባቴ ይሰራ ነበረ። ያ ኩባንያ ከተከፈተ በጣም በአጭር ጊዜ ውስጥ አሁን ከምልክ የራሳችን ከነበሩ ድርጅቶች 7 ድርጅቶች የበለጠ ፕሮፊታብል የነበረ ድርጅት ነበረ። ያ እንደዛ በጣም ትርፋ አባቴ በቃ ይሄኛውን ስራ ለእኔ ትቶት የ7ቱን ድርጅት ኃላፊነት ለእኔ ትቶ ወደዛኛው ፎከስ ማድረግ ጀመረ። ከዛ ሰው ለምን እሱን አላቅም። እስካሁን ድረስ መልስ ያላገኘሁለት ነገር እሱ ነው። አባቴም ሲሞት ስለ እነዚህ ነገሮች ሳላቅ ነው እሱ ያለፈው። ማለት በታሞ ነው የሞተው? ራሱን አጥፍቶ ነው የሞተው። ለምን? እሱን ነው የምልህ። እኔ አሁን እንዳልኩ በቃ ትርፋማ ሆነ ያ ድርጅት በጣም ትርፋማ ሆነ ከምነግር በላይ የ7ቱ ድርጅቶች ሊያመጣቸው ከሚችለው ትርፍ በላይ የዛ ድርጅት ያመጣዋል ገንዘቡ። በዛ ትርፋማ እንደሆነ ኢቭን በጣም በሳምንት 2-3 ወይ አውሮፓ ወይ ዱባይ ሊመላለስ ይችል ነበር አባቴ በዛ ጊዜ። በጣም ሀብታም በቃ ኦቨር ኤክስትሪም ከመሆኑ የተነሳ የገንዘብ ምንጩ ማለት ነው። እና ኢቭን ለእረፍት ሰዓቱን ሲፈልግ የእረፍት ሰዓት ማድረግ ሲፈልግ ወደ ውጭ እንጂ የሚወጣው በቤት አያርፍም እረፍት ማድረግ እንኳን ሲፈልግ። በዛ መሀል ከአባቴም ጋር እየተራራኩ መጣሁ። እኔ ደግሞ ይህን ፎከስ ማድረግ ስላለብኝ የሰጠኝን ኃላፊነት ወደ እነዚህ ስራ ፎከስ አደርጋለሁ። ግን እንደ በፊቱ ላገኘው አልቻልኩም። ከኛ ጋር ያለው እንትን ራሱ በጣም እየተራራቀ መጣ። አብሮን መዋሉ ራሱ ለእረፍት እንዳልኩ ከኛ ጋር መገናኘት ሳይሆን ዱባይ እና ሌላ አውሮፓ ሀገር ነው ተዝናንቶ የሚመለሰው። ከዛ ስለ ስራው ደግሞ የምናውቀው ነገር የለም። ግን ደግሞ ትርፋማ እንደሆነ ደግሞ እያየሁኝ ነው። አንዳንድ ነገሮች ያለው ዶክመንቶች ምናምን በቃ በደንብ የተደራጀ ትልቅ ድርጅት እንደነበረ ያስታውቃል። እና ስለዛ ነገር ንገረኝ ስለው ቆይ አሁን ትምህርትንም ተማር፣ እነዚህም ስራዎች ከበቂ በላይ ነው ኃላፊነት። ስለዚህ ከበቂ በላይ እነዚህን 7ቱን ድርጅቶች ካስተዳደር ይሄኛውን ለእኔ ተውልኝ ነው የሚለኝ እንጂ አንድ እንኳን ጭላንጭል እንኳን ማውቀው ነገር የለም ስለ ድርጅቱ ምንነት ማለት ነው። አዲሱ ድርጅት በምን አይነት ነገር እንደተቋቋመ ስለምን እንደሚሰራ ምንም የምታውቀው ነገር እሱን ነው አምልካው። ስለ ንግድ ይሁን የሆነ ምን ኢንዱስትሪ አቋቁሞ ይሁን ምንም በቃ ማውቀው ነገር የለም። ብቻ በቃ በጣም ግን ትርፋማ እንደሆነና በጣም በቃ የበለጠ በፊት ከነበረ ሌግዠሪየስ ህይወት በቃ ሌላ ሆነ። ይሄኛው ማለት እንደዚህ በሳምንት 3-4 እንደዚህ እስኪያስወጣ ድረስ ማለት ነው ከከተማ ከሀገር ውጭ እና እንደዛ እያለ ነው የሚለው የሚተዳደረው ምናምን የነበረው ግን ምንም ባላወቅ ነው አጋጣሚ ግን አይዞህ ጠንከር በል። በመጨረሻ እንዳልኩ ከ3 ዓመት በፊት ነው ራሱን አጥፍቶ ከቤታችን ጓሮ አንድ ላይ ዛፍ ላይ ነው ራሱን ሰቅሎ የተገኘ። ራሱን አንቆ ገሎ ማለት ነው። ያንን ደግሞ በማለዳ ነው የቤታችን ጥበቃ የነበረ ሲጮህ እኔም እናቴም ታናናሾችም ብድግ ብለን ስንወጣ ራሱን አጥፍቶ አገኘ ነው ማለት ነው። ከዛ በኋላ የባሰ ውስብስብ ያለ ህይወት ሆነ። የባሰ በፊት ማላቀው የተወሳሰበ ነገር ነበረ። የባሰ ውስብስብ ያለ ነገር እኛ እስከ ሰልስቱ ድረስ
ዘመደ ብዙ ነን። አባቴ በጣም ደግ ነው። እናቴም በጣም ደግ ነች። እናቴም አባቴም በቃ ማያውቃቸው ማይወዳቸው በሰው ህይወት ውስጥ ብዙ ኢንቮልቭ ያደረጉ ሰዎች በሰው ችግር ላይ መርዳትን እንጂ ሌላ ነገር ማያውቁ። አባቴ ሲሞት ሀገር ነው ተገልብጦ የመጣው። ብዙ ሰው አስተዛዝኖናል። ደግ የነበረ ሰው፣ መልካም የነበረ ሰው ለሚስቱ አንድ ቀን እንኳን ቀና ብሎ ክፉ ነገር ተናግሮ ማያውቅ። እሷም አንድ ቀን ቤታችን ውስጥ ከሰላም ውጭ ጸብ ኖሮ ማያውቅ። እኛን ልጆቹን ተቆጥቶ ማያውቅ። ከሆነም ትልቅ ነገር እንድንይዝ ኃላፊነት ይሰጠናል እንጂ በተለይ እኔ መጀመሪያ ላይ ስለሆንኩኝ ያንን ያደርጋል እንጂ ከዚህ የተለየ ነገር እንኳን አድርጎ ማያውቅ። አባቴ በህይወቱ ደስተኛ የነበረ ሰው ራሱን አጥፍቶ አገኛል። አባቴ የሚገባው ሰውም አልነበረ። በጣም የደጎች ደግ፣ የደግ አባት፣ መልከም በጣም በቃ ለሚስቱ ለቤተሰቡ በቃ በጣም ለብዙ ወገኖች ደራሽ የነበረ ሰው፣ በጣም ሰው ረጄ የነበረ ሰው፣ በህይወቱ ደስተኛ የነበረ ሰው፣ ልጆቹን እንኳን እኛን አንድ ቀን ተናግሮን እንኳን ማያውቅ ሰው፣ እኛን ከማስደሰት ውጭ፣ እኛን ከማዝናናት ውጭ፣ እኛን ትልቅ ነገር ለመስጠት ከማሰብ ውጭ አንድ ቀን እንኳን ለኛ አልኩ በቃ ሀገር ያውቀዋል። ሀገር ከኛ በላይ በቃ በጣም ብዙ ስሜታችሁ ተጎድቶ ከሱ እጅ የሚጠብቁ ስንት ወገኖች ስንት ሰዎች ነበሩ። እሱ ቢያስተዳድራቸው እንኳን ቤተሰቡ ለስንት ሰው የተረፈ ሰው። አንድ ቀን ፊቱ ተኮሳትሮ አንድ ቀን አዝኖ ማለው አባቴ እቺ ጥላሸት የሆነች ቀን። አሁን እኮ እዚህ ጋር እኔም የመጣሁት ላግዝህ ነው እና እንደዚህ በቃ ደክመህ ላይ አልፈልግም። ታናናሾችም አንተ ስታለቅስም ሆነ ስታዝን ማየት የለባቸውም እና እሺ ቆይ አባትህ ካረፈ በኋላ ያ ሁሉ ትርፋማ የነበረ ድርጅት ምን ሆነ ነው እያልከኝ ያለው? ምንም እስካሁን እየገባኝ ያለ ነገር የለም። ይቅርታ እንዳልኩ ነው። በቃ እስከ ሰልስቱ ድረስ በሰው ማስተዛዘነን አብሮን ብዙ ሰው ቆየ። ሁሉም ሰው አስተዛዝኖናል እስከ ሰልስቱ ድረስ። ከሰልስቱ በኋላ እኔ ያው ቤቱን ማስተዳደር ስላለብኝ የመጀመሪያም ልጅ ነኝ፣ ኃላፊነት መውሰድ ስለነበረብኝ እናቴም በዛ ሰዓት ትንሽ እየታመመች የመጣችበት ሰዓት ነው። ስለ ስራዎቹም የማውቀው እኔ ስለነበርኩኝ ወደ ስራ መመለስ ነበረብኝ። እኔ ይቅርታ እና ወደ ስራ መመለስ ስለነበረብኝ ሰልስቱን ቆየው። በአራተኛው ቀን ወደ ስራ ነው የገባሁት እና ወደ ስራ ስመለስ እያንዳንዱ ድርጅት አንድ በስሜ የሆነ ነገር የለም። እንኳን እዛ ድርጅት ውስጥ ኃላፊነት ቀርቶ አይደለም እንደ ሰራተኛ የሚያይኝ የሚያስተናግደኝ ሰው እኔ አልነበረም። ምን ማለት ነው? እንግዲህ ችግሩ የጀመረው ከዛ ቀን ጀምሮ 3 ዓመት ሙሉ ፍዳይን መከራችንን ስንበላ ቤተሰባችን የቆየ ነው። ከዛ በኋላ ነው ከ3 ዓመት በኋላ የተዳፈነ ብዙ በራሴ መንገድ ሞከርኩ አልኩኝ። ከአቅሜ በላይ ሲሆን ወደ እናንተም ሊመጣ ይችላል። ምንድን ነው ድርጅቱ ማለት? ያው ሁላ ድርጅት እንግዲህ በአባት ስም የነበረ ድርጅት በአንተ ነው ሊሆን የሚችለው። አንተን ማስተዳደር ያለብህ። ከዛ ውጭ ምንድን ነው የተፈጠረው? ምን ሆነ ነው እያልከኝ ያለው? እኔም ያንን ውክልና ወስጄ ወደ ራሴ አዙሬ ልሰራ ነው ሀሳቤ። ማለት ወደ ስራ ቶሎ መመለስ አለብን። ድርጅት ነው እዛ ጋር ስንት ቅጥረኞች አሉ፣ የእነሱ ደሞዝ ይከፈላል፣ የሀገር ግብር አለ፣ ቤተሰብ ታስተዳድራለ። ድርጅት ነው፣ የቤተሰብ ድርጅት ነው፣ ትልቅ የነበረ ድርጅት ነው። ያንን ለማስተዳደር እኔ ኃላፊነቱን ወስጄ በእኔ ስም ማዞር አለብኝ። ያንን ለማድረግ በቃ ወደ ስራ ለመመለስ ነው ራሴን ከሀዘን አውጥቼ ማለት ነው በጣም እና ያንን ለማድረግ ሲሄድ እያንዳንዱ ድርጅት ላይ ሙሉ እንኳን ውክልና ወስጄ ልሰራ የአባቴን ቀርቶ አሁን በምልህ ታሪኩ በሚባል ሰውዬ ስም ተዘዋውሯል። ሁሉም ድርጅት ታሪኩ ማለት አዲሱን ድርጅት አብሮ ይሰራ የነበረ ሰው እኮ። ታዲያ ወደ እነዚህ ድርጅት እንዴት ሊመጣ ቻለ? እኔም ያልገባም ያለኝ ሀሳቡም ምንም ልረዱ ያልቻልኩት ፈጣሪ መልስ ያልሰጠኝ ነገር ቢኖር ይሄ ብቻ ነው። 3 ዓመት ሙሉ አልኩኝ። እጁ ረጅም የሆነ ሰው ነው። ኢቨን በመልክ አይቼው አላውቅም። በነገር ላይ ድርጅቱ ላይ ሲጀመር አያስጠጉኝም። ታሪኩ ማን ነው በስም ነው የማውቀው። አባቴም ሲነግረኝ የሚባል ሰው እንዳለ
ከዛ በስተቀር ማውቀው በመልክ እንኳን አይቼው አላውቅም ሰውየው ማለት። ይሄ ማለት አቶ ታሪኩ ከአባት ጌታቸው ጋር የሆነ የራሳቸው ችግር ሊኖርባቸው እንደሚችል እርግጠኛ ነኝ። ሲቀጥልም ደግሞ በዚህ ነው ታሪኬን ምናልባት ካለፈው ቪዲዮ ይሄ ሰው ብዬ በደጀኔ ስም የመጣሁት ይህን ታሪክም ደግሞ እንደዚህም አይነት ታሪክ አለ እና እሱንም እንድትረዱኝ ብዬ ነው። ይሁንና አሁን በምን አይነት ሁኔታ ነው እየኖራችሁ ያላችሁት? ራሳችሁንስ በምን ያስተዳደራችሁ ትገኛላችሁ? አሁን እየኖርን ያለ ነው ወንድሜ በቃ በጣም 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 የሰው ፊት እያየን የሰው እጅ እያየን ነው እየኖርን ያለ ነው። እናቴ በዚህ በኩል ህመምተኛ ነች። እሷን ማስታመም ሆኔ ነኝ። ታናናሾች አሉ። እነሱ ገና ተማሪዎች ናቸው። በቃ ከሰማይ ነው የተፈጠፈጥ ነው ብለህ ትክክለኛ በቃ ምሳሌ ሊሰጥ የምችለው ያንን ነው። ያው በቃ ያለንበትን ግቢ አንተ አይተሃል፣ አንተ መስክረሃል። ስንኖርበት የነበረውን ህይወት ደግሞ እኔ እነግርሃለሁ ስለኖርኩት። ከዛ አፈር ነክቶን ማያቅ በተለይ እኛ ልጆቹን አንድ ቀን እንኳን ችግር ሳን ያደግን ልጆች ዛሬ እዚህ ላይ ነው ያለነው። ሸራ እንኳን አውጥተን እስከ ማደር ያደርንበት ጊዜ አለ፣ አድረን የምናውቅበት ጊዜ አለ። በጣም 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 የናጠጠ ከሚባል ህይወት ውስጥ አሁን ድክርት ካለች ቤት ውስጥ ሰው አስጠግቶ ነው እሱንም እየኖርን ያለ ነው። ያውም እናቴ ህመምተኛ ነች፣ ታናናሾች አሉ። ምን በለው ምን ቀምሰው እንኳን ሳይኖር እኔ ትምህርቴን አቋርጬ በተለያየ አጋጣሚ እናቴ ያንዴም እያመማት ስለነበረ ትምህርቴን እንኳን መቀጠል ማልችልበት ጊዜ እየመጣ መጣ። በሰዓቱ በቃ ወዲያው የኛ ንብረት ስላልነበረ ቤቱ የምንኖርበት የነበረው ቤት የባንክ ዕዳ የነበረበት ነው እና በቃ የባንክ ዕዳ ስለነበረበት እሱም በሐራጅ ተሸጠ። መጨረሻ ላይ በቃ በባዶ ነው የወጣነው። ስንወጣ የተወሰነ ነገሮች ነበሩ፣ የተወሰነ መንቀሳቀሻ ገንዘብ፣ እሱን ገንዘብ ሰርቪስ ተከራይተን እንኖር ነበረ። ስለዚህ ሰርቪስ ተከራይተን እየኖርን ሳለ እሱም በቃ ከበደን፣ መክፈል የሚያቅተን ጊዜ ደረሰ። ያ ሲሆን በቃ ቀጥታ የሰው እጅ ማየት ነው እየጀመርኩ የመጣሁት። እኔም ትምህርቴን እያቋረጥኩኝ የቀን ስራ መስራት መጀመር ጀመርኩ። በቃ ምክንያቱም ቤተሰብን እዛ ጋር ማስተዳደር አለብኝ። እናቴ በጣም አቅሟ እየደከመ እየታመመች ነው የመጣችው፣ አባቴን በማጣት አንድ፣ እንዲሁም ደግሞ ሌላም አሁን እያመማት ያለ ህመም አለ። ስለዚህ እሱም ህመም ተጨማምሮባት በቃ እሷ እንኳን የምታግዘኝ ሁኔታ አይደለም። ታናናሾችም ገና ተማሪዎች ህፃናቶች ናቸው። ስለዚህ እነሱ እንኳን ሊያግዙኝ አይችሉም፣ እኔ ነኝ ያለሁት። ስለዚህ አባቴ ጥንካሬን አስተምሮኛል። በዛ ጥንካሬ ከፈጣሪ በታች በዚህም በዛም ያልኩ የቀን ስራ እየሰራሁኝ በፊት ትራፊ እንኳን እያመጣሁ እንበላ ነበረ። በጣም በቃ ከምነግር በላይ እየቸገረ። አሁን ግን በመንግስት እንኳን ተከልክሏል፣ ትራፊ እንኳን ከሆቴሎች እንዳይወጣ። ያንን እንኳን የምንበላበት ጊዜ እያጣን መተን ባዶ ሆዳችን ያደርንበት ስንት ሌሊቶች አሉ፣ ስንት ማታዎች፣ ቀኑን ሙሉ ያልበላንበትም ቀን አለ። አሁንም በቃ የሚያውቁን ሰዎች ነው እንዳልኩ፣ አንዳንድ ሰዎች ስለነበሩ መንገድ ላይም ሲያገኙኝ እንዴ የጌች ልጅ፣ ሁሉም ሰው ባይለኝ ሰው የለም፣ የጌች ልጅ እንዴት ነህ እያሉኝ በቃ ትንሽም ነገር ይሰጡኛል። እንዳልኩ ብዙ የእሱ ውለታ ያለባቸው ሰዎች፣ ፈጣሪ እነሱንም አላሳጣኝም። ቢያንስ ትንሽ እንኳን የሚደጉሙ አንዳንድ ሰው አላጣም። ከዛ እነሱም እያደረገ በቃ እየቆጣጠብን የልጆቹም ያን ከመሰለ ኢንተርናሽናል ስኩል ተምረን ያደግን ልጆች አሁን እነሱ እንኳን የመንግስት ትምህርት ቤት ነው የሚማሩት። የመንግስት ትምህርት ቤት ነው የሚማሩት። ያው ምን ከመሰለ ህይወት ወጥተው እነሱም ቢሆን አሁን አለሙ ሌላ ግልብጥብጥ ብሎባቸዋል። በቃ አስተሳሰባቸው ራሱ በቃ ድክም ብሏል። ብዙ ነገራቸው ለእነሱ በጣም ሜንታሊቲያቸው ተጎድቷል። እና ግን ያው መንግስት ትምህርት ቤት ነው የሚማሩት። መንግስት ትምህርት ቤት ደግሞ ምገባ ስላለ ቢያንስ ቁርስና ምሳቸውን ይችላቸዋል። እዚህ ደግሞ እራትን ይዤ ማጠበቅ አለብኝ። እነሱ እንኳን አንዳንዴ ለእነሱ በቃ ምንም ላገኝ የማልችልበት ጊዜያቶች አሉ። የፈለገ የቀን ስራ ብሰራ ምንም አንዳንዴ ከትራንስፖርት ላይ አልፍ ይችላል። እንዲሁ ደግሞ ችግሩም ጥምጥምጥም ሲል በቃ እኔም ላይ ያገኟት ገንዘብ ራሱ መንገድ ላይ ልታልቅ ትችላለች። እንኳን ቤት ይዤው ልገባ፣ እንኳን አስቤዛ ልገዛበት። በቃ በጣም በብዙ ፈተና ነው እያለፍኩ ያለሁት። እናቴም በጣም ታማለች፣ ተኝታለች። ገብታ ማየት ትችላለህ። አሁንም በቃ ድክርት ጨለማ ቤት ውስጥ ነው እየኖርን ያለ ነው። እናት ግን ነው መንቀሳቀስ ይችላሉ፣ እዚህ መምጣት ይችላሉ። እዚህ ጋር ብናወራቸው እስኪ ደግፍ አድርገን ይዘናት እንወጣለን። ምናልባት ልታወራ ትችላለች። በጣም አቅሟ እየደከመብኝ ነው። አይዞህ ቢኔ፣ እንግዲህ እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ይሆናል። እኛም የአቅማችንን እንሰራለን። እርግጠኛ ነኝ ይህንን ነገር። እስቲ እናት ደግሞ የምታውቀው ነገር ይኖራል ብዬ ስለማስብ እነሱ ይምጡና አንዳንድ ነገሮችን አብረን የምንቀጥል ይሆናል። ብቻ የሆነ ነገር ግን አንድ ታሪኩ ነው የሚባለው፣ እሱም ብቻ ነው የማውቀው።
አይዞህ ይስተካከላል ሁሉም ነገር። አንተ ብቻ ጠንክርልኝ። ከቻልክ እናትህን ይዘህልኝ ብትመጣና ያለውን ነገር ብናወራቸው ደስ ይለኛል። እዛ ጋር ከሄድን አሁንም ባለቤቶቹ የሚያሳዩት ነገር ብዙም ደስ አይልምና እስቲ ወደዚህ እንዲመጡ ሄደህ ታናግርልኛለህ። አንተ ከጎረቤቶች ጋር ይዣት እመጣለሁ። ችግር የለውም። እኔም አግዛለሁ። አንዴ እንትን ልዝጋውና ውድ ቤተሰቦቼ እንግዲህ አሁን እዚህ ጋር የምናየው ነገር ትንሽ አሳዛኝ ነው። ወደዚህ እንዲመጡበት የፈለግኩትም ደግሞ የእኛ ቤት እንዲቀረጽ አንፈልግም፣ የእኛ ቤት ካሜራ ውስጥ እንዲገባ አንፈልግም ብለው እያስቸገሩኝ ስለሆነ ለዛም ስለው እንግዲህ ይሄን ኤክስኪውዝ ለእናንተ እያቀረብኩኝ ያለሁት ወደዛ ከመሄድ እንግዲህ እነሱ አንዴ የዚህ ቦታ ስለተፈቀደልን እዚህ ቦታ እንድንቀርጽ ስለፈለግኩኝም ነው። እዚህ ጋር እንቀርጻለን። እናንተም እስከዛ ድረስ ተከታተሉኝ። እናመጣቸውና እናትየው ደግሞ ምን ይሉናል? ምን አይነት ታሪክ አለ? ከጀርባስ ምንድን ነው ያለው? ምን አይነት ሴራ ነው ያለው? ያንን ሴራ እንግዲህ በስትክክል ለማወጣጣት የምንሞክር ይሆናል። እስከዛው ድረስ ከኔ ጋር ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የእውነት ደግሞ የጌችንም ልጅ ቢኒያምንም አቶ ታሪኩንም ስለሚወራውን ነገር የምታውቁት ነገር ካለ ከጎናችን ሆናችሁ እንድትተባበሩኝ ከወዲሁ ሀሳብን እሰጣለሁ። እንግዲህ እስከዛው ድረስ ከኔ ጋር ቆዩ። ቀጥታ እናትየውን ይዤ የምጀምር ይሆናል ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን ዛሬ የአቶ ጌታቸው ታሪክ በወንድማችን ቢኒያም አማካኝነት እየተነገረን ያለ ታሪክ አለ። እስቲ ስለዛ ታሪክ የሚባልን ነገር የሚነገረን ነገር ምንድን ነው? እየተፈጠረ ያሉት ነገሮችስ ምንድን ናቸው? የሚለውን ነገር እስቲ በሰፊው ለማውራት የምንሞክር ይሆናል። እናታችን እስቲ የሚሉን ነገር ካለ። ሰላም እናቴ። እግዚአብሔር ይመስገን። እንዴት ነው? ደህና ነው። ሁሉ ሰላም? ሁሉ ሰላም፣ ደህና ነው። እንግዲህ ልጆት ቢኒያም ያጫወተኝ ነገር ነበርና እስቲ እንደው እሱ ላይ የሚጨምሩልኝ አንዳንድ ነገር ይኖር ይሆን? አዎ በጣም ብዙ ነው ያለው። እንደምታይ ነኝ፣ እንዲህ አልነበርኩም። እንደምታይ ነኝ። እኔም ልጄም እንዲህ አልነበርንም። እንዲሁ ድቅድቅ ብለን አይደለም። ለመቅረጹም ራሱ ቤቱ ጥሩ ስላልሆነ ነው ወተን እናንተ እንደዚህ ሆንኩት። ያው የምታይ ነው። ያኔ የነበረኝን እኔ ይሄ ነው ብዬ ማውራት አቅቶኛል። ይሄንን ብዬ ማውራት አቅቶኛል። እንዴት እንደማወራው አላውቅም። እኔ ራሱ እሱ ራሱ ምን አይነት ነገር እንዴት አይነት ነገር ሆኖ እዚህ ደረጃ እንደደረሰብኝ አላውቅም። እኔ ዛሬ በሽተኛ ነኝ። ቀና ብዬ መናገር ሁሉ አልቻልኩም። ምኑን ከምኑ ልጀምር? ልስቲ ይሄን ነው ከሌ ነው እንደዚህ ነው በለኝ። አይምሮ የሚልካለም ትክክል አይደለሁ። እንዴትስ ትክክል ልሆን እችላለሁ? አይዞት እናቴ አይዞት። ማይስተካከል ነገር የለም። ተው እንደዚህ ተው። እኔን የሚያቀኝ ይፍረደኝ። ግን ያው ለመኖር ለልጄ ስል ለመኖር በማለት ብዬ አለሁ እንዳለሁ እንዳትቆጥረኝ። በቅቶኛል እንዳለሁ እንዳትቆጥረኝ። ምንድን ነው የተፈጠረው ማሜ? ማለት እንግዲህ አሁን ያ ሁላ ድርጅት የነበራችሁ ሰው ናቸው። አዎ ምንድን ነው የተፈጠረው? ባለቤቶት እንግዲህ የነበረው ሀብት ንብረት ሁሉ እንግዲህ ያው ቢኒያም እንደነገረኝ ከሆነ ለሰው እንዳወረሰው ነው የተነገረኝና ምንድን ነው የተፈጠረ ነገር አለ? እርስዎ የምታውቁት ነገር አለ? ለልጅ የማይነገር እንግዲህ ያው ለገዛ ከባለቤቱ የሚደብቀው ነገር ይኖራል ብዬ ስላላሰብኩ ነው። አዎ በእርግጥ ባለቤቴ ብዙ ግልጽም አይደለም። እኔ አብሮት ያለውን አቶ ታሪኩ የምትለውን ሰው ድሮም ጀምሮ ይከብደኝ ነበር። እጨቃጨቃለሁ። ወጥቶ ውጭ ሀገር ሄዱ፣ እዚህ ሀገር ነኝ አድሮ ብቻ በአጠቃላይ ውስጤ ደስ አይለኝም ነበር። ለካ ከፊቴ ይሄን አይነት መከራ ተደቅኖብኝ ነበር። አላወቅኩም። የኔ ልጅ በጣም አለ የተባለ ድርጅት ነበር። እኔ እንዴት ብዬ ለማውራት እኮ አሁን ግራ ገብቶኝ ነው። ግራ የገባው ሰው ታውቃለህ? ምን ቃል ብዬ ምኑን አየዤ ምኑን እንትን ልበለው? ግን ስራ ሰሩልን፣ ተሰራልን። አንተ የምትፈልገው ይሄን ካልከኝ ልንገርህ እስቲ። ምን አይምሮዬም ትክክል ስላልሆነ እኮ ወደኋላ ማስቤ የምናገሩ ነገር ምንም ሊመጣልኝ አልቻለም። እንዴት ልሁንልህ? ይሄ አዲሱን ድርጅት ከአቶ ታሪኩ ጋር ሲጀምር ለእርሶ ያማከሩት ምንም የነገሩት ነገር አልነበረም? እንደው ምንም ነገር የነገረኝ ነገር የለም። ሞቱን እስከማየው ድረስ ማለት ነው። ምንም የነገረኝ ነገር እንደው የሞተበት መንገድም እንግዲህ ትንሽ ለየት ያለ ነው። እንደዚህ ስኬት ላይ ያለ ሰው በራሱ መንገድ ከሀገር ውጭ መዝናናት ሲፈልግም ከሀገር ውጭ መውጣት የሚችል ገንዘብ እንግዲህ
እንደ ልባቸው የሚያገኙ የነበሩ ሰው በምን አይነት መንገድ ራሳቸውን ሊያጠፉ ይችላሉ ተብሎ ይታሰባል? እና እርሶስ እንደው ለመክሰስ አልሞከሩም? የደረሱበት በህግ አካል የተንቀሳቀሱበት ምንም አይነት ነገር አልነበረም? መቼስ አንተ ባለቤት መጥቶ ግቢ ውስጥ ወድቆ ስታየው ያ ባለ ሀብት ለእሱ አይደለም ለሰው ምን ተርፍ ሰዎች መጥቶ ሲወድቅማ ዝም አልልም። ሄጄ አመልክቻለሁ። አመለካከቴ ግን በምን አይነት መልኩ ነው? እኔ ራሴ ባለቤትን አላውቀውም ብል ይሻላል? አላውቀውም ማለት ነው የሚሻለኝ። ሁሌ እንደምፈራው ሁሌም እንደምንጨነቀው ኧረ ተው እንደምለው የሚያወራኝ ሌላ ነው፣ የሚያደርገው ሌላ ነው። ተጨነኩ። ዛሬ በሽተኛ ነኝ። ባለ መውጣቴ እኔና እግዚአብሔር ብቻ ነን የምናውቀው። ምንም የተደረገልን ነገር የለም። ለእኔም ለልጄም የተደረገ ነገር የለም። 1 ዓመት ትንሽ እያንገራገርን ባለው ነገር ላይ እያንገራገርን መኖር ጀመርን። ቃላቱም ጠፍቶኝ ነው። እንደው ይቅር በለኝ እባክህ የእኔ ጌታ። አይዞት ማሜ፣ ምንም የለም። እንደ ልቦት ማውራት ይችላሉ። እና ብሎኝ እኔ ምንም ነገር ሳይጨንቆት ሀሳብ ውስጥ ያለውን ነገር ሊነግሩኝ ይችላሉ። ምክንያቱም እኔ አሁን መርማሪ ጋዜጠኛ ነኝ። ከቢኒያም ጋርም የተገናኘንበት የራሳችን መንገድ አለን እና የእርሶን ሀብት ንብረት በተቻለም መንገድ ለማስመለስም እነዛ ሰዎች አቶ ታሪኩ የተባሉትም እንግዲህ ምን ተፈጥሮ በምን ምክንያት እንግዲህ የእርሶን ሀብት ንብረት የልጆትን የቤተሰቡን ቅሪ ሊወስድ የቻለበትን መንገድ እኛ ማጠያየቅ ባለብን መንገድ እናጠያይቃለን። ግን እናንተም በራሳችሁ መንገድ የተጓዛችሁት ካለ ስለ አዲሱ ድርጅት ባለቤቶት የነገሩት ሚስጥር ተብሎ የተደበቀ ነገር ካለ እንዲያጫውቱኝ ነው። ምክንያቱም ይህን ነገር ሲነግሩኝ እኔ በስትክክል ለእኔ ማስረጃ ይሆነኛል። የምጠይቃቸውን ነገርም ደግሞ ጠንክሮ ወይም ደግሞ ፍሬ እንዲያፈራ ይረዳኛል። ለዛም ነው ትክክል። እኔም ፈልጌያለሁ። እናንተ መታችሁ ይችን ፍንጭ ተናገሪ ስላላችሁ እኔ በጣም ነው ደስ ያለኝ። ግን እንዴት ነው የሚለውን ነገር እኔ ዛሬን ሆኜ ሳስበው ግራ ግብት ነው የሚለው። በሚሊየን የሚንቀሳቀስ ባሌ ዛሬ ባዶ ቀርቶ ለሞቱም ሆኖ እስቲ እንደው አንተ ራስህ እስቲ አስበው። እኔና ልጄ መንገድ ላይ ወደቅን በለው፣ እሱ አንደኛውን የሞተው ይሻላል። ይችን 1 ዓመት እኮ ነው እንደምንም እያንገራገርን የተቀመጥነው። አሁን ለሰው እውነት ይመስላል? ድሮ የሚያውቁን ጠልተውናል። ሰው ራሱ በእኛ ላይ ይጠቋቆማል። የማውቀው ነገር ምንም ነገር የለም ብልህ የእውነት የሚነግረኝ ነገር ስላሌለ ብቻ ነው። ባልና ሚስት ነን እንጂ ተገልጾ ይሄ ነው የሚለውን ነገር ምንም ነገር ስላሌለ ብቻ። የሚበላ ይቸግራል። የሚበላ ጣነ ልጄን ያመኛል። እንደው ከዚህ ያልኩት እንደው ልጄ ይቅርታ አድርግልኝ። የአይምሮም ትንሽ ችግር ሳይኖርብኝ አይቀር ማሜ፣ እንደዚህ ያለው ችግር ሳይኖርብኝ አይቀር። ዛሬ ስታመም ልጄን ዛሬ ስጠራው እሱንም እኮ አባዘንኩት። በእኔ እድል እሱ ተፈተነ። ምንም ነገር የለም። ቤቴ ውስጥ እኔ ቁጭ አድርጋችሁ ብትቀርጹኝ እኮ ጥሩ ነበር። ቤት ነው እንዴ? ቤት እኮ አይደለም። ቤት አይደለም። በቃ የሰው ልጅ እንደዚህ ውድቅድቅድቅ ይላል። ፈጣሪ ብቻ ይሄንን ፍርድ ይስጥ። እኔ ሌላ ምን ልበልሽ? ይሄ ነው በለኝ። ማሚ፣ እንግዲህ ቢኒያም እንደነገረኝ ከሆነ እርሶና ባለቤቶት መሀል አንድም ቀን ጭቅጭቅም ሆነ የግጭት አይነት ነገር አይቶ እንደማያውቅና ቤታችሁ በጣም በሰላም የተሞላ ባለቤቶት እስከሚያርፍ ቀን እንደዚህ ነግሮኛል። እርሶ ደግሞ ለእርሶ ግልጽ እንዳልሆነ እየነገሩኝ ይገኛሉ። ምንድን ነው መሀል ያለው የተደበቀው ነገር? እግዚአብሔር ይስጥህ ልጄ። እኛ ይሄንን አንድ ልጃችንን ጭቅጭቃችን እንዳይሰማ ብለን በዛች መኝታ ቤት ውስጥ ነው በቃ የምንጨቃጨቀው። ተው አላማረኝም፣ ተው ይሄ ሰውዬ ልብ ያለው እንትን አላለውም። በቃ የሆነ አንዳንድ ትከሻ የማይወደው ሰው የለም፣ ትከሻው አልወደደኝ ይሄን ሰውዬ እያለን በዛች በመኝታ ቤታችን ነጋ ጠባ እንደተጨቃጨቀ። እሱ ጋር ስመጣ መሳቅ መጫወት ነው። አባትህ ምን አይነት አባት ነው እያልኩ እሱም የሚያየው ጥሩ ነገሩን የአባቱን ከኔ የማየው ጥሩ ነገር ነው። ይሄ ልጅ በምን ኔጌቲቭ ነገር አለ ብሎ እንዴት ይወቅሽ? ይሄ ነው ዋናው ነገር፣ ይሄ ነው። እኔ እና እሱ ግን የፊትና የጀርባ ነው ያለን። ግልጽ አድርጎ የማይነግርህ ባል በቃ እኔ ቤት ተቀምጬልሃለሁ። በቃ የምጠብቀው ነጋ ጠባ የምጠብቀው ቤት ተቀምጬ ነው። የፈለገበት ሀገር ይሄዳል፣ የፈለገበት ሀገር ይዝናናል፣ እንደፈለገው ይሆናል። እኔ እንጃ አላውቅም። እሱ ነው የሚያውቀው። ቀረ የምትለው ጥያቄ ካለ እንደውም እያስታወስኩ
እንደው መነሻ ሊሆንህ እንደሆነ ልጄ እንደው መነሻ ይሆንህ እንደሆነ ችግር የለውም። እግዚአብሔር ጋር እንግዲህ መፍትሄ እንደምንሆኑት እርግጠኛ ነኝ። ውድ ቤተሰቦቻችን እንግዲህ እዚህ ጋር እንድትረዱልኝ የምፈልገው አንዳንድ ነገሮች ትክክል ነው። ልጆች ፊት ለፊት የማይወሩ ለልጆች የማይነገሩ ልጆች ፊት ለፊትም ደግሞ ግልጽ ሆኖ መወራት የሌለባቸው ትላልቅ ነገር እንዳሉ የሚታወቅ ነገር ነው። እንኳን እንደዚህ በድርጅት በአንዳንድ ነገሮች ወሰብሰብ ያሉ ነገሮች ሊኖርባቸው የሚችል አይነት ቤተሰብ ይቅርና እንደዚሁ ኖርማል ላይፍ የሚኖሩ አይነት ቤተሰብ ለራሱ ቢሆን የሚፈጠሩ ነገሮች ናቸውና እዚህ ጋር እንግዲህ እናታችን ከዛ ከመሰለ ሀብት ከዛን ከመሰለ ቅንጦት ወጥተው አሁን ወዳሉበት ህይወት መግባታቸው በጣም ትልቅ ልብ የሚነካ ነገር ነው። የእውነትም ደግሞ ሁላችንንም ሊሰማን የሚችል አይነት ነገር ነው እና እስቲ እግዚአብሔር ይርዳንና እግዚአብሔር ከኛ ጋር ሆኖ ይሄንን ነገር መፍታት እንደምንችል ከዚህ በፊትም ያደረግናቸው ብዙ የሰራናቸው ስራዎች አሉ። ይሄንን የምንሰራውም ደግሞ የህግ አካላቶች ከኛ ጋር በመተባበር እኛም ደግሞ የአቅማችንን እየሞከርን እናንተም ደግሞ እንግዲህ ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን እያስቀመጣችሁልኝ ሁሌም እኛ መገመት የማንሞክራቸውን ነገሮች እየገመታችሁ ሀሳብ እየሰጣችሁኝ ዛሬን አደርሳችሁኛል እና እግዚአብሔር ያክብርልኝ። እናንተም ሀሳብ አስተያየቶቻችሁን ከመስጠት ወደኋላ አትበሉ። እስቲ ለመጨረሻ ብሎን አንድ ሁለት ጥያቄ እናታችንን ማስጨነቅ ከዚህ በላይም አልፈልግም፣ እጠይቃቸዋለሁ። ከዛም በኋላ እንግዲህ ሊኖረን የሚችል ነገር ካለ ማጣራት ነው። በቀጥታ በመሄድ ወደ ድርጅቱ አካባቢ ላይ የቅርብ ሰዎች የተባሉትን ናጣራ የተነገረን ነገር ስላለ ቀጥታ ወደ እነሱ መሄድ የምንችልበትን መንገድ እናመቻቻለን። ከዛ በፊት እናታችንን ማስጨነቅ የማይችሉትን አንድ ሁለት ጥያቄ ጠይቅና ፕሮግራሚን እምቋጭ ይሆናል። ከዛ በፊት እስቲ ጥያቄዎቹን ልጠይቃቸውና እስቲ እናቴ ያው ቢኒያም እንግዲህ አቶ ታሪኩን በአካል አንድም ቀን አይቶት እንደማያውቅ እንግዲህ ነግሮኛል። እስቲ እርሶስ እንደው አግኝተውት ያውቁ ይሆን ታሪኩን? አውቀዋለሁ። አግኝተውት ያውቃሉ? አውቀዋለሁ። አውቄውማ ነው የሰውዬ ትከሻዬ አልወደደውም። ተው ብዬ እዛችሁ እንዳልኩ እዛው መኝታ ቤት የምንጨቃጨቅበት ጉዳይ አንደኛው ትልቁ እሱ ነው። እንደው በፕሮግራም ላይ ተገናኝታችሁ ነው ወይንስ እቤት መጥቶ ነበር ነው? እቤት መጥቷል። አቶ ታሪኩ እቤት መጥቶ ነበር። ልጄ ባሌለበት ሰዓት ላይ እቤት መጥቶ ነበር። ባለቤቱ ይዞት መጥቶ እቤት መጥቶ ነበር። ስለዚህ በአካል ቢያዩትም በስትክክል ያውቁታል ማለት ነው። አውቀዋለሁ። አንተ ትከሻ የማይወደው ሰው የሚቀፍ ሰው አፉ ደህና ሆኖ ውስጡን እንደው እግዚአብሔር ብቻ ለእኔ ብቻ ነው የመራው። ይሄንን ጉዳይ ለእኔ ብቻ ነው የመራልኝ። እንዴት አጣዋለሁ? አላጣውም። በከፎቶ መሀል ብትደረድርልኝ እኔ አላጣውም፣ ልጄ አላጣውም። እሺ እንግዲህ ማሚ አሁን በስተመጨረሻ እንግዲህ አንድ ጥያቄ ልጠይቆትና እንደው ተመልካቾቻችንም እስቲ እርሱ ያሉበትን ሁኔታ እንዲረዱት እንደው አሁን እስቲ ምን አይነት ሁኔታ ላይ ይገኛሉ? ያው መናገር ቢከብደኝም አይዞት ማሚ፣ እባክዎትን በቃ አታልቅሱ። በቃ ማሚ እኔ እባክዎትን አታልቅሱ። ነፍሱም ለጤንነቱም እሺ። ያው እንደምታውቀው የነበርንበት ያ ሁሉ ህንፃ ፀሐይ የመሰለ ያ ሁሉ ከዛ ሁሉ ወተን ዛሬ ይኸውልህ በቃ መጨረሻ የመጨረሻ የደረስነው ሸራ ወጣን ነው የምንኖረው። የምንበላው መከራ ነው። ልጄ ከዛ ከመሰለ ከተንደላቀቀ ኑሮ ይኸው የቀን ሙያተኛ ነው የሚሰራ። እኔ እናቱ ታመምኩ። ዛሬም ጠራዋለሁ፣ ነገም ጠራዋለሁ። ያችን እንኳን ሰርቶ እንዳያጎርሰኝ ምግብ የለም፣ አንበላም፣ አንጠጣም። እግዚአብሔር አምላክ ፈጣሪ ኢየሱስ ክርስቶስ የሚያደርገንን እሱ ብቻ የሚያደርገንን ነገር ያውቃል። ይሄ ነው የኔ ኑሮ፣ ይሄ ነው የኔ ኑሮ። እኔ ልጄ ብቻ ነው። ከዚህ በላይ ፕሮግራሙን እንትን ማለት አልችልም። ውድ ቤተሰቦች እንግዲህ እናንተም እንደተለመደው ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። እንግዲህ ይሄን ቻናልም ደግሞ ለብዙሃን እንዲዳረስ ይሄ ነገር እንግዲህ ብዙሃን ጋር መድረስ አለበት ብዬም ስለማስብ እባካችሁ ሼር አድርጉት፣ ለብዙሃን እንዲዳረስ ተባበሩን። ይሄን ቻናልም ደግሞ ሰብስክራይብ ያድርጉት። በቃ ማለት ይሄ ቻናል ለእንደዚህ አይነት እንግዲህ ለብዙሃን ለእናቶቻችን፣ ለወንድሞቻችን፣ ለአባቶቻችን የሚደርስ ቻናል ነውና እባካችሁን ከጎናችን ሁናችሁ መተባበራችሁን አሳዩን። ለብዙሃን የምንደርስበት ነው። እኛም ደግሞ እንግዲህ የተባሉት አቶ ታሪኩም ላይ የምንደርስበት መንገድ እናንተ በምትሰጡን እዚህ ላይ ባለው ጥቆማ መሰረት ነውና ከጎናችን ሁናችሁን ጥቆማችሁንም ሀሳብ አስተያየቶቻችሁንም ከጎናችን ሁኑ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልን። እስከዛው ድረስ እንግዲህ እና ሀሳብ አስተያየቶቻችሁንም እያስቀመጣችሁልን ከኔ ጋር ሁኑ እላለሁ።
ማሜ ለእርሶ ግን በመጨረሻ ማለት የምፈልገው ነገር እውነት ነው የምሉት እሺ ይሄ ማለት እንባዎትም እንደዚሁ በመና አይቀርም። ሀብት ንብረቶትንም አጥተው እንደዚህ ተንገላተው እንደኖሩ አትቀሩም። እርግጠኛ ነኝ። ይሄን ነገር የምንመልስበት መንገድ እንፈልጋለን። እሺ ልጄ እርሶንም ደግሞ ከእግዚአብሔር ጋር ለመካስ እንሞክራለን። ይሄ ታሪኩ ወንጀለኛም ደግሞ እንደ ልቡ መንቀሳቀስ የሚችልበት መንገድ እንደማንፈቅድለት ያለውንም ነገር ደግሞ እስቲ በትክክለኛ መንገድ የተዘዋወሩ ነገር ናቸው ስላሉኝ ነው ትንሽ ግራ የተጋቡ ያሉት። እነሱንም ነገር ደግሞ በትክክል እናጣራለን። እስከዛው ድረስ እኛም መተጋገዝ ያለብንን ነገር እንተጋገዛለን። እሺ ልጄ እሺ ልጄ እሺ ልጄ። እንግዲህ ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።